በርካታ የዱር እንስሳትን ይለቃሉ። በወረራው ወቅት ሁሉም ሰው ከነዚያ አውሬዎች ለማምለጥ ተጨንቋል። ይህም የነብሮቹን ጥቃት በቀላሉ ለመከላከል ለሚችለው ለቢም ነገሮችን ቀላል ያደርጉለታል። ከነዚያ ነብሮች የሚሰነዘርባቸውን ጥቃት ለመከላከል የሚያስችል ቅልጥፍናም አላቸው። ሞሊ እረኛዋን በቤተ መንግስት ውስጥ ስታየው ትኩረቱን ለመሳብ ትሞክራለች። ስሙንም እየጮኸች ትጠራዋለች። ነገር ግን አንዱ ጠባቂ ወደ ግንቡ ውስጥ ይገፋታል፣ በሩንም ይቆልፍባታል። ከዚያም ሰውየው ቁጣውን በሙሉ ይለቃል። ሮበርትንም ያጠቃዋል። ሮበርት ውጊያውን በቀላሉ መሸነፍ ብቻ ሳይሆን በከባድ ሁኔታ ይቆስላል። በዚህ ቅጽበት ቢም ቁልፉን ለማግኘት ይሳካለታል። የጥሩ ጓደኛውን ድምጽ ሲሰማም ወደ ግንቡ እየሮጠ ይሄዳል። ቢም በደስታ ፈገግ ብሎ ወደ ራጁ ሊጠጋ ሲል ቆም ይላል። ድንገት ጥቃት ይሰነዝርበታል። ራጁ ለምን የወታደር ዩኒፎርም እንደለበሰም ግራ ይገባዋል። መኮንኑ ሊያስረዳው ይሞክራል። ቢም ግን ምንም የፈጸመው ስህተት እንደሌለ ይናገራል። ለተከበረ ዓላማ እየታገለ እንደሆነም ምርጥ ጓደኛውን ለማሳመን ይሞክራል። ሆኖም ራጁ እሱን ለመያዝ ቆርጧል። ቢም ጓደኛዬ ነው በሚለው ሰው ጥቃት ሲሰነዘርበት በእጁ የነበረው ቁልፍ ይጠፋል። ይህም በጣም ያበሳጨዋል። ከዚህ በኋላ ራጁን በጭካኔ ማጥቃት ይጀምራል። ቢም ግንቡ ላይ ወጥቶ ሞሊን እዚያ ለማግኘት ቀዳዳ እስኪያገኝ ድረስ ሁለቱም በርካታ ድብደባዎች ይለዋወጣሉ። ይሁን እንጂ ወደ ታች ሲመለከት እረኛው በጎቹ በአደጋ ላይ መሆናቸውና በተኩላዎቹ ወታደሮች መከባባቸውን ያያል። ሰውየው ወደዚያ ለመሄድ ይወስናል። ነገር ግን ጓደኛውን በአንድ ጥቃት ብቻ የማስወገድ እድል በነበረው በራጁ ይቆማል።